ወደ 4 ፍሎር የሚሆን ፓርኪንግ ያገኛሉ። ሁለቱንም ማህበረሰቦችን በደንብ ለማማከል አስበን እየገነባን የምንገኘው። የታይም ቤዝድ አማራጭ አላቸው፣ የኮንስትራክሽን ቤዝድ አማራጭ አላቸው። የሚመረጥ ሎኬሽን ነው ለመኖሪያ ፕላስ ደግሞ ለኤምባሲዎች በጣም ቅርብ ነው። ቅድመ ክፍያው 15% ነው። አሁን ላይ የፕሮሞሽን ዋጋ ነው የምናወጣው። ስለዚህ አሁን የዲስካውንት ታይም ላይ ያለው በካሬ 120 ሺህ ብሩን ይጠቀሙበት ነው የምለው። ሰላም ተመልካቾቻችን እንደምናላችሁ። የመጠለያ ፕሮግራማችን ነው። በዛሬው የመጠለያ ፕሮግራማችን በግንባታ ፍጥነታቸው የሚታወቁትን ዴማ ሆፕ ሪል ስቴት ጋር ተገኝተናል። እንግዲህ እዚህ የተገኘንበት ዋነኛ ምክንያት ደግሞ እንግሊዝ ኤምባሲ አካባቢ አዲስ ሳይት ይዞ መጥተዋል። እዚህ ሳይት ላይ ምን አዲስ ነገር አለ፣ ከስንት ካሬ ጀምሮ የቤት አማራጮችን ማግኘት ትችላላችሁ፣ እንዲሁም ደግሞ በምን ያህል ዋጋ ነው እነዚህን ቤቶች የራሳችሁ ማድረግ የምትችሉት የሚሉትን ጠቅላላ ያሉ መረጃዎችን የምናደርሳችሁ ይሆናል። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። ሰላም እንደምን አለ? ሰላም እንዴት ነሽ? እግዚአብሔር ይመስገን። በቅድሚያ እንተዋወቅ። እሺ፣ ያው ሄብሮን እባላለሁ። የዴማ ሆፕ ሪል ስቴት ሽያጭ አማካሪ ነው። በጣም ጥሩ። ዛሬ እንግዲህ ዴማ ሆፕ ጋር የተገኘ ነው አዲስ ነገር ኖሮ እንዲሁም ደግሞ በተለያዩ አዲስ ሳይቶች ይዛችሁ በመምጣትም ደግሞ ስለምትታወቁ እጃችሁ ከምን ለማለት ነው። በቅድሚያ ግን እስቲ ምን አዲስ ነገር አለ የሚለውን ከማንሳታችን በፊት ዴማን እናስታውስና ስለ አዲሱ ነገር በዛው እናንሳ። እሺ፣ ያው ዴማ ሆፕ ብዙዎች እንደሚያውቁት መሀል ከተማ ላይ ወይም ፕራይም በሚባሉ ሎኬሽኖች ላይ አሪፍ የሚባሉ ሳይቶችን ላውንች በማድረግ ነው። ከዛ ደግሞ በመቀጠል ደግሞ በኮንስትራክሽን ስፒዱ ነው በአጭር ጊዜ ውስጥ ስትራክቸሮችን እየጨረሰ ለፓርቲሽን እያደረሰ አልፎም ተርፎ ደግሞ በማስረከብ ይታወቃል። ዴማ ሆፕ በዚህ ይታወቃል ብዬ አስባለሁ። በጣም ጥሩ። ምን አዲስ ነገር ታዲያ አለ? ዛሬ የመጣንበት አዲስ ነገር ምንድን ነው? ዛሬ አዲስ ነገር ይዘን የመጣ ነው ወደ እንግሊዝ ኤምባሲ አካባቢ አዲስ ሳይት ላውንች አድርገን ነበር። የተወሰኑ ቀናቶች አልፎበታል፣ ግን እሱን በደንብ ለማስተዋወቅና ለእናንተም ተመልካቾች መረጃውን ለማካፈል ነበር። በጣም ጥሩ። እስቲ ስለሱ ሳይት የተወሰነ ነገር እናንሳ። ምን አይነት የቤት አማራጮችን እዛ ላይ ይዛችሁ የመጣችሁት፣ ጂ+ ስንት ነው የሚለውን እና አጠቃላይ ስለ ፕሮጀክት ውስጥ እናንሳ። ይዘን የመጣ ነው ጂ+24 ቢልዲንግ ነው። እስካሁን ይዘናቸው ከነበሩት ቢልዲንጎች ደግሞ ብዙ ለየት የሚያደርጉትን ፊቸር አዳርገንበታል። ያው ዴማ ሆፕ ሪል ስቴት አንድ የሚታወቅበት ሌክዠሪ አፓርትመንቶችን ለነዋሪዎች ገንብቶ በማስረከብ ነው። ሌክዠሪነቱን እንደጠበቀ ሆኖ ተጨማሪ ደግሞ ብዙ ነገሮችን ይዘን መጥተናል። አንደኛ ከሎኬሽን አንጻር ነው። ብዙ ጊዜ ያልተለመደ ሎኬሽን ላይ ወይም ሰዎች ለመኖር የሚፈልጉበት ሎኬሽን ላይ ሆኖ ግን ብዙ ጊዜ አፓርትመንቶች በስፋት የማይገኙበት ሎኬሽን ላይ ነው ይዘን የምንቀርበው። ይህም ሎኬሽን ከእንግሊዝ ኤምባሲ ወደ 4 ኪሎ ሜትር መስመር ላይ ነው የሚገኘው። በጣም በርካታ ነዋሪዎች የነበሩበት ኤሪያ ነው። ደግሞ ለኑሮ የሚፈልግ ሎኬሽን ላይ ነው። ፕላስ ደግሞ በጣም አሪፍ የሚባል ከተማው ቅርበት ያለው ነው። ወይም አዲስ አበባ ላይ መሀል ከተማ ተብሎ ከሚጠሩ ሰፈሮች መካከል አንዱና ዋነኛው ሰፈር ነው ብለን እናስባለን። ይሄ ከእንግሊዝ ኤምባሲ ወደ 4 ኪሎ ሜትር መንገድ ላይ እዚህ በጣም ጥሩ ሎኬሽን ላይ ነው ይዘን የመጣ ነው። ፕላስ ደግሞ በቢልዲንግ ስትራክቸር ዲዛይን አንጻር ወይም የህንፃው ዲዛይን አኳያ ስናየው አዳዲስ ነገሮች በጣም ፊቸር አድርገንበታል። እንደ አሚኒቲም የተለመዱትን የዴማ ሆፕ አሚኒቲዎችንም እንዳሉ ሆነው አዳዲስ አሚኒቲዎችንም አድርገንበት ስምትና ማለት ነው። በጣም ጥሩ። የካሬ መጠናቸው የቤት አማራጮችን እናንሳ። መልካም ይቻላል። ቅድም እንዳረኩሽ አዳዲስ ነገሮችን ፊቸር አድርገንበታል ስለሽ በሚፈልጉት አይነት የዲዛይን ይዘን የመጣ ነው። 2 ቢልዲንግ ናቸው። ሜቢ ግልጽ ለማድረግ ያክል እንዳይመቸኝ 2 ጎን ለጎን ያሉ ቢልዲንጎች ግን አንድ ላይ መርጅ የተደረጉ 2 ቢልዲንጎች ናቸው። ሁለቱንም ቢልዲንጎች እኛ ለአጠራርና ለዲዛይን አንጻር እንዲያመቸን ብለን ኤ እና ቢ ብለን ከፍለናቸዋል። ኤ እና ቢ ብለን ከከፈልናቸው በኋላ ደግሞ ከሆነ ፍሎር በኋላ ደግሞ ቢ+ እና ኤ+ ብለናቸው። ይህን ያደረግንበት ምክንያት ያው እያንዳንዱ ከስተመር የሚፈልገውን ቤት በሚፈልገው የካሬ አማራጭ እና በሚፈልገው ስታንዳርድ እንዲያገኝ በማሰብ ነው። አሁን ለምሳሌ እያንዳንዱ ቤቶች ኤ እና ቢ ላይ ያሉት ሚኒመም የካሬ አማራጮችን ይዘንበት መተናል። ወይም በስታንዳርድ በሚባል የቤት ካሬ አማራጭ ይዘንላቸው መተናል። ቢ+ እና ኤ+ ላይ ደግሞ ያሉት ቤቶች ደግሞ ከስታንዳርድ አልፎ ሌክዠሪ ነገር ነው ሞር ያማከሉ ወይም ሰፋፊ የካሬ አማራጮችን ያሉበት የቤት ዲዛይን ይዘን የመጣ ነው። ሁለቱም ላይም ኤ ላይም ሆነ ቢ ላይ በሰሚም ሆነ በፉሊ ፊኒሽድ አማራጭ ያገኛለሁ። አሁን እነኚህን የካሬ ሜትሮችን ሜንሽን ላድርግልሽና ኤ እና ቢ ላይ ያሉትን አነስተኛ የሚባሉ የካሬ አማራጮችን ወይም አፎርደብል እንዲሆንላችሁ በማሰብ የካሬ ሜትራቸውን ቀንሰን ያቀረብናቸው አሉ። ለምሳሌ አሁን 1 ቤድሩም ለሚፈልገን ሰው 75 ካሬ አማራጭ አለ። 75 ካሬ ደግሞ ለኔ ያንሰኛል ከዛ የሰፋ ሚል ካለ ደግሞ ከፍ እያለ እስከ 85 እስከ 90 እያለ
እስከ 87 ካሬ አማራጮች አሉት። ሞር ደግሞ በደንብ ለቀቅ ያለ ነው የምፈልገው በደንብ ልጅነቱን ያዝልኝ ካለ ወደ ቅድም ያልኩሽ ኤ ፕላስ እና ወደ ቢ ፕላስ ላይ ደግሞ ከፍ የሚል ከሆነ ደግሞ እስከ 146 ካሬ ድረስ የካሬ አማራጭ ያገኛል ማለት ነው። ኤ ፕላስ እና ቢ ፕላስ ላይ ሲወጣ በደንብ ሰፋፊና እጅግ ልግዠሪ የሆኑ ቤቶችን ያገኛል ማለት ነው። ስለዚህ ሁለቱንም ማህበረሰቦችን በደንብ ለማማከል አስበን እየገነባን የምንገኘው። ወደ ቱ ቤሩም ደግሞ ስንሄድ 121 ካሬ አማራጭ አለን። የ121 ካሬ አማራጩን ስታንዳርድ በሆነ የካሬ ስፋት ላይ ከፈለገ በደንብ ምርጫዎች ይኖሩታል። ከዚህም የተወሰነ ከፍ ያለ አማራጮች አሉት። አይኔ ሞር በደንብ ሰፋ ያለ ካሬ ነው የምፈልገው ወደ ኤ ፕላስ እና ወደ ቢ ፕላስ ከፍ ልበልና በደንብ ልጅነቱን ደልቀቅ ያለ ቤት ሰፋ ያለልኝ ይሁን ደግሞ ለሚል ሰው ደግሞ 258 ካሬ ሜትር ስፋት ይኖረዋል ማለት ነው። ይሄ ደግሞ በደንብ ሰፊ ነው። ለቱ ቤድሩም 258 ካሬ ሜትር በደንብ ሰፊ ነው። ስለዚህ ሁሉንም ከስተመሮቻችን እንደ ፍላጎታቸው ከሚኒመም ካሬ ከማክሲመም ካሬ አማራጭ ይዘን መጥተናል። በጣም ደግሞ ሰፊ ካሬ ሜትር ከፈለጉና በደንብ ብዙ ፋሚሊ ደግሞ ላላቸው ሰዎች 4 ቤድሩም ወደ 308 ካሬ አማራጭ ይዘን መጥተናል። ስለዚህ በደንብ ሰፋ ያለ አማራጭ አለ። ለ3 ቤድሩም ለሚፈልጉ ደግሞ ከፈለጉ ደግሞ ወደ 181 ካሬ አማራጭ አለ። ከፍ ይበል ካሉ ደግሞ እስከ 237 ካሬ አማራጭ ይኖረናል ማለት ነው። ስለዚህ ሰው በሚፈልጉት አይነት የካሬ አማራጮች ከትንሹ ካሬ ጀምሮ እስከ ትልቁ ካሬ ጀምሮ ይዘን መጥተናል ማለት ነው። ብዙ ጊዜ ዲማ ላይ የተለመደው አንዱ ሳይት ላይ ሰፋፊ ካሬዎች ካመጣን ብዙ ሰፋፊ ካሬዎች፣ አንደኛው ደግሞ ሳይት ላይ አነስ ያሉ ካሬዎች ካመጣን አነስ ያሉ ካሬዎች ነበር የምናመጣው። እዚህ ቢልዲንግ ላይ ግን ሰፋፊውንም አነስ ያሉንም የካሬ አማራጭ በደንብ ይዘን መጥተናል። ከሎኬሽን አንጻር ደግሞ የሚፈልጉት ነገሮች በስፋት እንዳገኙ አስበን ይዘን የመጣ ነው ማለት ነው። በጣም ጥሩ። እንግዲህ ስለ ካሬ መጠናቸው ሰፋ ያለ ማብራሪያ ነበር የሰጠኸኝ። ምናልባት በወሬ ደረጃ እዚህ ጋር ከምናወራ ስሪዲውን ስገባ እየተመለከትኩት ነበር እና ምናልባት ስሪዲ ላይ ያሉትን ነገሮች ስለ ቤቶቹ እንዲሁም ደግሞ አጠቃላይ ፊቸሮቹን ብናነሳ ምን ይመስልሃል? በጣም አሪፍ፣ ደስ ይለኛል። እዛ ላይ ደግሞ ያሉትን አሚኒቶችን በደንብ ሜንሽን እያደረኩልሽ ስሪዲ ላይም ስለሚያሳዩ በደንብ እናወራለን። ስለዚህ ወደዛ ነው። እሺ ያው 3D ዲዛይናችን ይሄን ይመስላል። ፊቸር ሲያልቅ እንደምታየው ስትራክቸሩ በጣም የሚያምር ዲዛይን ይሰራላት። ብዙ ጊዜ እኛው ስትራክቸሮችን እንደዚህ ካወጣን በኋላ በ3D ዲዛይን ብዙ ጊዜ ራሱን ነው የምንገነባው። ስለዚህ ያው ሲያልቅም ይሄ እንደሚሆን ህመኝ ልልሽ ነው። ፕላስ ደግሞ ቅድም እንደነገርኩሽ ፕላስ 24 ነው ቢልዲንጉ። ሩፍቶፕ ላይ ደግሞ ያው ዲማን የተለመዱት አሚኒቶች ይኖራሉ። የልጆች መጫወቻ ቦታ ስፔሶች ይኖራሉ። ሰፋፊ ቴራሶች አሉት ማለት ነው። ያ የተለመደው ነገር እንዳለ ይሆናል። ከዲዛይን ወይ ተንጠር ቅድም አዲስ ነገር አለ ያልኩሽ። አሁን እነኚህን ዲዛይኖች ካይሻቸው ባልከኒያቸው እንደዚህ ከርቭ የሆኑ ናቸው። ይሄን ያደርግበት ዋነኛ ምክንያት ምንድነው? በዚህ በኩል ያለው ቢልዲንግ የማታ ፀሐይ ስለሚያገኝ የማታ ፀሐዩን ለመሸፈን የተደረገ ነው። ባልከኒው ላይ ሲወጡ የስትራክቸር ዲዛይኑ የማታውን ፀሐይ ከቨር አድርጎ የሚያልፍ ነው። ስለዚህ የማታ ፀሐይ ብዙም እንዳይረብሻቸው በማሰብ ታስቦ የተሰራ ሲሆን ወደ 2 ቤዝመንት አለው። ሙሉ ለሙሉ 2 ቤዝመንቶች ፓርኪንግ እና ፈርስት ፍሎር ላይ እንደ ሪሴፕሽን እና ሎቢ ነገር ይኖረዋል። ያው እንደምታየው ማለት ይሄኛው። ከዛ ሰከንድ እና ሰርድ ፍሎር ደግሞ ይሄኛው ተጨማሪ ፓርኪንግ ይሆናል ማለት ነው። ስለዚህ ወደ 4 ፍሎር የሚሆን ፓርኪንግ ያገኛሉ እያንዳንዱ ነዋሪ ማለት ነው። ከዛ ሰርድ ፍሎር ላይ ደግሞ ስንመጣ እንደተለመደው ጂም እና ስፓ ለነዋሪዎች ዴይኬር ምናምን ያካተተ አሚኒቲ ደግሞ ይኖረዋል ማለት ነው ሰርድ ፍሎር ላይ። ቅድም ሜንሽን እንዳደረኩልሽ ቢልዲንጉ 2 ነው። አሁን እንዲህ ስታየው አንድ ይመስላል። ውስጥ ላይ ብሎክ የሆነ 2 ቢልዲንግ ነው። ኤ እና ቢ ቅድም እንዳልኩሽ ነው። በዚህ በኩል ኤ ሲሆን በዚህ በኩል ቢ ይኖራል ማለት ነው። መሀል ላይ 2ቱም ብሎክ ከሆነ በኋላ ሁለቱም ቢልዲንጎች መሀል ላይ ኦፕን ዳውን አላቸው። የራሳቸው ኦፕን ዳውን አላቸው። ለዚህኛው ቢልዲንግ ለራሱን የቻለ ሊፍትና ደረጃ ይኖረዋል። ያኛውም ቢልዲንግ የራሱን የቻለ ሊፍትና ደረጃ ይኖረዋል ማለት ነው። ፕላስ መሀል ላይ ኦፕን ዳውን የመሆኑን ደግሞ አድቫንቴጅ ቪዲዮ ሩማችን ላይ ገብተን ዲቴይሉን ታየዋለሽ። ስትራክቸር ዲዛይኑ ይሄን ይመስላል። ምናልባት መንገዶችም እየታዩኝ ነው እና ያሉት የመንገድ አክሰሶችን ማንሳት ብንችል ደስ ይለኛል። በጣም ጥሩ ጠይቅሽኝ። የመንገድ አክሰሱን አይተሹ ከሆነ የቢልዲንጉ ከእንግሊዝ ኤምባሲ ወደ 4 ኪሎ ስንመጣ ይሄ ቁልቁለቱ ልክ እንደወጣ ነው። ይሄ ቀበና አደባባይ የሚባለው መንገድ ልክ እንደወጣ ነው የምናገኘው። ከፊት ለፊት ይሄን ነው የምናየው። ከፊት ለፊት ስንመጣ ማለት ነው 2 መንገዶች አሉበት። በዚህ በኩል ያለው ሙሉ ለሙሉ ወደ 6 ኪሎ የሚወስደን መንገድ ነው የሚገኘው። በዛ በኩል ደግሞ ያለው ወደ 4 ኪሎ የሚወስደን መንገድ ነው የሚገኘው ማለት ነው። ከጀርባው ደግሞ ተጨማሪ መንገዶች አሉት። በአራቱም ማዕዘን የመንገድ አክሰስ አለው ማለት ነው ይሄ ቢልዲንግ። እሱ ብቻ ደግሞ ሳይሆን ሜቢ ሎኬሽኑ አይተሹ ከሆነ በአካባቢው ሌሎች ቢልዲንጎች የሉም፣ ብቻውን ያለ ቢልዲንግ ነው የሚሆነው። ሁለተኛ በመንግስት ተይዞ ከታሰቡት ፕሮጀክቶች አንጻር ደግሞ ኮሪደሩ በደንብ የለማበት የተሰራበት
ሪቨር ሳይዶች በደንብ በሰፊው ያሉበት ነው። እኛም ቢልዲንግ ስሙንም ሪቨር ሳይድ ነው ያልነው። በቅርብ ርቀት የቀበና ወንዝ አለ። አሁን በአዲስ መልኩ ተሰርቶ ታድሶ በጣም ነው የሚያምረው። ብታየው ወንዙ እንደ ድሮ አይደለም። ኢቨን ሰፈሩ ራሱ እንደ ድሮ አይደለም፣ በጣም ለምቷል። መንግስትም ትልቅ ፕላን ይዞበት ያንን ሰፈር በደንብ እያለሙ ያለ ሰፈር ነው። ስለዚህ ከሎኬሽን ዋይዝ አንጻር በደንብ በቃ የሚመረጥ ሎኬሽን ነው ለመኖሪያ። ፕላስ ደግሞ ለኤምባሲዎች በጣም ቅርብ ነው። አይተሽ ከሆነ ለእንግሊዝ ኤምባሲ በጣም ቅርብ ነው። የራሽያ ኤምባሲ፣ ኬንያ ኤምባሲ፣ ወደ ሁሉም ኤምባሲዎች ብንሄድ ኦልሞስት እዛ አካባቢ ወደ 16 የሚጠጉ ኤምባሲዎች አሉ። ከጀርባችን ደግሞ ወደ 4 ኪሎ ስንመጣ 4 ኪሎ ደግሞ ያሉትን አሚኒቶች እናውቃቸዋለን። ትልልቅ ሆቴሎች አሉት፣ ቤተ መንግስቱ ምናምን። ለመኖሪያም ለሴኩሪቲም ለኢንቨስትመንት ለሚፈልጉ ሰዎችም ቢያከራዩትም መልሰው ቢሸጡትም ከሎኬሽን ዋይዝ በጣም ተፈላጊ ነው። ስፔሻሊ ደግሞ ዲያስፖራው ማህበረሰብ ድሮ የተወለደበት ያደገበት አካባቢ ላይ መኖር ይፈልጋል። ለእነሱ ደግሞ ጥሩ እድል ነው ብዬ አስባለሁ። በጣም ጥሩ። ባደጉበት በተወለዱበት ሰፈር ላይ ይሄን የመሰለ ሌጀሪ አፓርትመንት ላይ መኖር ሀሳብ ካላቸው አሁን ነው እድሉ ያለ። በጣም ጥሩ። እንግዲህ ኦፕን ዳውን አለው እያልከኝ ነበረና እሱን ብንመለከተው ዲቴሉን ነገር በቪዲዮ ያሳይሻል እያልከኝ ስለነበረ እሱን ተመልክተ ነው ደግሞ ሌሎች ጥያቄዎች። ስለዚህ ወደ ቲቪ ሩም እንሂድና በደንብ ነው። እሺ ያው ቅድም እንደነገርኩሽ የኦፕን ዳውኑ ዲዛይን ምን ይመስላል የሚለውን ለማየት ያው ቲቪ ሩም ላይ ተገኝተናል። ቪዲዮን ፕሌይ እንበልና አብረን በደንብ እናየዋለን ማለት ነው። ስትራክቸሩ ይሄን ይመስላል። ያው በስሪዲ ቅድም እንዳየሽው ነው፣ የተለየ ነገር የለውም። ያው የቢልዲንጉን አገባብና ዲዛይን ነው የሚያሳየን እዚህ ጋር። ያው ሪቨር ሳይድ ነው ሳይዳችን ስሙ። ስትራክቸሩ ይሄን ይመስላል። ሎኬሽኑን በደንብ ያሳያል ይሄ ቢልዲንግ ላይ ያለው ዲዛይን። ኢንትራንሳችን በዚህ በኩል ሲሆን የራሱ የቤዝመንት መግቢያ ይኖራል ማለት ነው። ቅድም እንዳልኩሽ ብሎክ ኤ እና ብሎክ ቢ ያላቸው የቅድሙ ኤ ነው፣ ይሄኛው ደግሞ ቢ ነው የሚሆነው ማለት ነው። አውቶቻ ደግሞ ሪሴፕሽን ይኖራል ማለት ነው። ወደ ውስጥ ስንገባ ይሄ ነው ቅድም ያልኩሽ ኦፕን ዳውኑ። ሰፋ ያለ ኦፕን ዳውን አለ። ሊፍቶቹ በዚህ በኩል አክሰስ ይኖራሉ። እያንዳንዱ ቤቶች ደግሞ እንደምታያቸው በሮቹ በዚህ በኩል ይኖራሉ ማለት ነው። አንደኛው ኦፕን ዳውን ያደርግበት ምክንያት ምንድነው? በቂ ቬንቲሌሽን እንዲያገኙ፣ ናቹራል ላይትም እንዲያገኙ ነው። ከላይ ጨምሮ ነው ከሩፍቶፑ ጀምሮ እስከታች ድረስ ኦፕን ዳውን ነው። ፕላስ ደግሞ እያንዳንዱ ቤት በር ሲከፈት ፊትና ፊት እንዳይሆን ነው። የራሳቸው እንደ ባልከኒ የሚመስል አይነት ኦፕን ዳውን ስፔስ አላቸው እንደምታየው ማለት ነው። ከሊፍቱ ቀጥሎ ያሉትን በሮች ጋር የተሻቸው ከሆነ እዚህ ጋር ዲዛይኖች ያስታውቃል። ይሄ እያንዳንዱ ቤት ፊትና ፊት የሚታይ አይደለም፣ ሰርኩሌሽን አለው በደንብ እንደምታየው በግሪን ኤሪያ በአበቦች ምናምን እናስውበዋለን ልክ እንደዚህ። ስለዚህ እያንዳንዱ ቤት ፕራይቬታቸው የተጠበቀ ነው የሚሆነው ማለት ነው። እንደምታየው ኦፕን ዳውን ይሄ እስከ ሰንሩፍ ድረስ ነው የሚወጣው፣ እስከ ላይ ድረስ እንደምታየው። የመጨረሻው 24ኛው ፍሎር ጫፍ ላይም ልክ እንደዚህ ነው የሚሆነው። እያንዳንዶቹ ኦፕን ዳውኖቹ ይሄን ይመስላሉ። ሁለቱም ቢልዲንግ ላይ ያለው ማለት ነው፣ ኤ ላይም ቢ ላይም ማለት ነው። ስለዚህ አንድ ደግሞ አዲስ ፊቸር የጨመርነው ነገር ደግሞ ይሄን ይመስላል ማለት ነው። በጣም ጥሩ። ታዲያ ሰዎች እዚህ ላይ በምን ያህል ዋጋ ነው ቤቶችን ማግኘት የሚችሉት? እሺ እዚህ ላይ አሁን ያወጣነው የፕሮሞሽን ዋጋ ነው። በካሬ ከ120 ሺህ ብር ጀምሮ ማግኘት ይችላሉ። በጣም ጥሩ። ምናልባት ሰዎች በብር ደረጃ ቅድመ ክፍያ ምን ያህል ነው፣ እንዲሁም ደግሞ ሙሉ ክፍያውን በምን ያህል ጊዜ ውስጥ የምንጨርሰው የሚለውን ያከፋፈል ሂደቱንም ማወቅ ይፈልጋሉ እና ስላከፋፈሉ ደግሞ የተወሰነ ነገር በለን። እሺ አሁን እንደነገርኩሽ ያው የፕሮሞሽን ዋጋ ነው በካሬ 120 ሺህ ብር። ይሄ 120 ሺህ ብር ማለት በዲማ አሁን ላይ ካሉት ወደ 9 የሚሆኑ አክቲቭ ሳይቶች አሉት። ከነኚህ ሳይቶች በዋጋ ዲስካውንት ወጥቶለት በፕሮሞሽን ዋጋ ትንሹ የሚባለው ፕራይስ ይሄ ነው። ፕላስ ደግሞ ሎኬሽኑ ማሰብ ትችላለች። የያዝነውን ስትራክቸር ዲዛይን ቢልዲንጉ አሚኒቲውን ስታየው በጣም አፎርደብል የሆነ ፕራይስ ይዘን የመጣ ነው ብለን የምናስበው። ቅድመ ክፍያው 15% ነው አሁን ላይ፣ ወይም ሚኒመም ለሚባለው ለዋን ቤድሩም ለ75 ካሬው ቅድመ ክፍያ የሚጠበቅባቸው 1.3 ሚሊዮን ብር ነው ማለት ነው። ቀሪውም ደግሞ በሁለት አይነት አካፈል ሜትድ ይዘን መጥተናል። ታይም ቤዝድ እና ኮንስትራክሽን ቤዝድ ነው። ይሄም አዲስ ነገር ነው። ብዙ ጊዜ ዴማ እየሸጠ የሚገኘው በኮንስትራክሽን ቤዝድ ነበር። አንዳንዴ የዴማ የኮንስትራክሽን ፍጥነቱ በጣም እየፈጠነባቸው ሳንዘጋጅ ሰከንድ እና ሰርድ ፔመንት እንጠየቃለን ለሚሉ ሰዎች ደግሞ እዚህ ላይ እንደ አዲስ ታይም ቤዝድ ይዘንላቸው መጥተናል። ስለዚህ የታይም ቤዝድ አማራጭ አላቸው፣ የኮንስትራክሽን ቤዝድ አማራጭ አላቸው። እንደነገርኩሽ ቅድመ ክፍያው 15% ነው፣ ወይም የትንሹ ካሬ የ75 ካሬው ቅድመ ክፍያው 1.3 ሚሊዮን ብር ነው የሚሆነው። ሙሉ ክፍያ ደግሞ ሲከፍሉ ደግሞ ወደ 9 ሚሊዮን ብር ነው የሚመጣ። ፕላስ ደግሞ እንዳካፈላቸው መጠን ዲስካውንት ያገኛሉ ማለት ነው። ተጨማሪ ከ10% የሚደርሱ ዲስካውንቶችን ሊያገኙ ይችላሉ እንደሚከፍሉት ብር መጠን ማለት ነው። በምን ያህል ጊዜ ውስጥ ነው ለማጠናቀቅ እቅድ የያዛችሁት ይሄንን ሳይታችሁ? ያው የዲማ እንደተለመደው ፍጥነቶች ይኖሩታል ኮንስትራክሽን ላይ። እዚህ ላይ ግን እንደ ፕላን ያዝነው በ2 ዓመት ተኩል ውስጥ ሙሉ ሙሉ ጨርሰን ለነዋሪዎች እናስረከባለን ማለት ነው። ግን ከዛም ቀድመን የምንጨርስበት ሜትሮች ካሉ ደግሞ እንፈጥናለን ማለት ነው።
ለዛም ነው ታይም ቤዝድም ፕሮግረስ ቤዝድም ያዘጋጀ ነው ለነዋሪዎች። በጣም ጥሩ። እንግዲህ ያው ቤቶቹ ምን ይመስላሉ፣ በምን ያህል ደረጃ ነው የምታስረክቡት የሚለው ደግሞ ሌላኛው ጥያቄ ነው እና እሱን ማንሳት ብንችል በምን አይነት ደረጃ ነው አጠናቃችሁ የግንባታ ኳሊቲ በምን አይነት መልኩ ነው የምትሰጡት ለደንበኛ የምታስረክቡት? እሺ እሱ ጥሩ ጥያቄ ነው። ያው ፉሊ ፊኒሽድ እና የሰሚ ፊኒሽድ አማራጭም ይዘናል ማለት ነው። ስለዚህ በሰሚ ፊኒሽድ ለሚፈልጉ ሰዎች የዴማ ሰሚ ፊኒሽድ ከተለመደው የሰሚ ፊኒሽድ ሻል ያለ ነው። እነሱን ነገሮችንም ያው ሜንሽን በደንብ አደርግልሻለሁ። እንገጥማቸው የውጭ በሮች አሉ፣ መስኮቶች አሉ፣ መሬቱን፣ ግድግዳውን ሙሉ ነገር ለፊኒሽንግ በጣም ሪደግን ነው የምናስረክባቸው። ፉሊ ፊኒሽ ደግሞ ለሚፈልጉት ደግሞ የምንጠቀማቸው ማቴሪያሎች አሉ። ኢምፖርትድ የሆኑ ማቴሪያሎች ናቸው። ታይሙን ያማከለ ወይም ትሬንድ በሆኑ ማቴሪያሎች እየተጠቀምን የምንገኘው አሪፍ የሚባሉ ሌክጀሪ ማቴሪያሎች ነው የምንጠቀመው። ለዚህም ደግሞ ማሳያ እዚህ ላይ ሳምፕል ሃውሶች አሉ ከዚህ በፊት ሰርተን ያስረከብናቸው። እነሱን ደግሞ ሄደ ምን ይመስላል ጥራታቸው፣ ዲዛይናቸው ምን ይመስላል የሚሉት እና ፕላስም ደግሞ የእንትናቸው ተቀራራቢ የካሬ መጠናቸው ተቀራራቢ ቤቶች ስላሉ ኤግዛክት ቤቶቹንም እያየን በደንብ ማውራት እንችላለን። በጣም ጥሩ። ወደዛ እናቅና። ስለዚህ ወደ ሳምፕል ሃውሳችን እንሂድ ማለት ነው። ቴንክ ዩ። አሁን ወደ ሳምፕል ሃውሳችን እየገባን ነው። ምን ይመስላል የሚለው ነገር ዲቴል እናያለን። ከዋናው ቤት ቀድመን ደግሞ በዚህ በኩል ተጨማሪ ሰራተኛ ክፍል እናገኛለን። የሰራተኛ ክፍላችን የራሱ ተጨማሪ ባዝ አላት። ስለዚህ እንደ ኤክስትራ ክፍል ማየት እንችላለን ማለት ነው። ሰፊ ነው። ፕላስ ደግሞ እዚህ ያሉት አይነት ዲዛይን ነው እዛ ላይ እየገጠመን የምንገኘው ማለት ነው። ወደ ውስጥ እንግባ። ወደ ውስጥ ስንገባ ከዚህ ሲጀምርልሽ እንደምታየው አሪፍ የሚባል ኢምፖርትድ የሆነ የጣሊያን በር አለን። ኦልሞስት ወደ 7 የሚሆን ሎክድ ቁልፎች አሉት። የካዝና ቁልፍ ነው የሚጠቀመው። ስለዚህ ጠንካራ በር ነው። በቀላሉ የሚገነጠል የሚችላል። እሳት ኮንትሮል ማድረግ የሚችል ጠንካራ በር ነው ያለን ማለት ነው። ከምንጠቀማቸው ከፊኒሽንግ ማቴሪያሎች ትልቁን ኮስት የሚያስወጣን ይሄ ነው ማለት ነው። ስለዚህ እያንዳንዱ ቤት ይገጠማል። ለሰሚ ፊኒሽድም ለፉሊ ፊኒሽድም ይህንን በር እንገጥማለን። እስኪ ስለ ቤቱን ስፋቱን ይሁ ዲዛይኑን። በጣም ሰፊ ነው። ስንት ካሬ ነው? ይህ ኦልሞስት ወደ 290 ካሬ ነው። እዛ ላይ ደግሞ ያሉት ቤቶች ከዲዛይን ጋር በጣም ይቀራረባል። አዲስ ከምናስተዋውቃቸው ጋር እንደምታየው ሰፊ ሳሎን ያለው፣ እዚህ ጋር ደግሞ በጣም የሚያምር ኦፕን ኪችን አለው። አዲሱ ሳይት ላይ እንደ አዲስ ፊቸር ዲዛይን የመጣ ነው። እዚህኛው ሳይት ላይ ሳምፕል ሃውሳችን ላይ ኦፕን ኪችን ብቻ ነው የነበረ። አዲሱ ሳይት ላይ ግን ሁለት አይነት ኦፈር ነው ይዘን የመጣ ነው። ኦፕን እና ክሎዝ ኪችን አንድ ላይ የያዘ ሜይ ቢ ትራዲሽናል ምግቦች ሲሰሩ ትንሽ ሽታቸው ከበድ ስለሚል እንደ ስቶሬጅ የሚሆናቸው በማሰብ ተጨማሪ ክሎዝ ኪችን አላቸው ማለት ነው። ፕላስ ደግሞ ይህን የመሰለ የሚያምር ቆንጆ ኦፕን ኪችን አላቸው ማለት ነው። ምግብ ኩክ ሲያደርጉ ደግሞ ኦፕን ኪችን ላይ እንዳይረብሻቸው ይህን የመሰለ ኢንዱስትሪያል ኤር ሳከር ይገጠምላቸዋል። ስለዚህ ምንም አይነት የምግብ ሽታ አይኖርም ቤት ውስጥ ማለት ነው። ሳክ ያደርግልናል። በጣም ጥሩ። ስለዚህ ቤቶችን ስታስረክቡ በዚህ ደረጃ ነው ፉል ፊኒሽ ሲባሉ በዚህ ደረጃ ነው የምናስረክባቸው። እንደምታየው ቆንጆ ሳሎን አለው፣ ሰፋፊ ባልከኒ ያለው። አሁን በአዲስ ሳይቶችን ላይ አይተች ከሆነ ፍሎር ፕላኖቹ ላይ እያንዳንዱን ቤት ሳሎንና ማስተር ቤድሩሞቹን ቆንጆ ባልኮኒ እንዳገኘት ነው ዲዛይን የሰራ ናቸው። ስለዚህ ሁሉም ቤቶች ባለ አንድም ሆነ ባለ 3 ባለ 4 መኝታ ሁሉም ቤቶች ካሬ መጠናቸው ከፍም ዝቅ የሚበል ማስተር ቤድሩማቸውና ሳሎናቸው ባልኮኒ ያላቸው የጠዋት ፀሐይ የሚያገኙበት ነው። ቆንጆ ባልኮኒ ይኖራቸው ማለት ነው። ውስጥ ደግሞ ያሉትን ስፋትና የምንጠቀማቸው ፊኒሽንግ ማቴሪያሎች በደንብ እንሂድ። እሺ ወደ ቤቶቹ ስንገባ ይህን የመሰለ ሰፋ ያለ ኮሪደር እናገኛለን። እንደ ነገሮች ሁሉም ነገር ተመሳሳይ ነው የሚሆነው። ወደ ማስተር ቤድሩማችን እንግባ። ስንገባ እንደምታየው ሰፋ ያለ የክሎዜት ስፔስ እናገኛለን። ሙሉ ለሙሉ የምታየው ይሄ ካፖርት ለነዋሪዎች እኛ የምንገጥምላቸው የልብስ ማስቀመጫ ስፔስ ነው የሚሆነው ማለት ነው። ሞር ግን ከዲዛይን ዋይዝ አንጻር እዚህ ላይ የምታየው መኝታ ቤቱ ላይ ነው ያለው። አዲሱ ሳይታችን ላይ ግን እንደ አዲስ ፊቸር ያመጣ ነው ራሱን የቻለ መልበሻ ክፍል አለ ወይም ክሎዜት ሩም ማለት ነው። ስለዚህ ልክ መኝታ ቤቱ ላይ ሲሆን የምታገኙ እዛ ራሱን የቻለ አንድ ክፍል አለው ማለት ነው። እሱ ነገር አንደኛ ተጨማሪ አዲስ ነገር ነው ማለት ነው። መኝታ ቤቱ እንደምታየው በጣም ሰፊ ነው፣ ቆንጆ ተደርጎ የተሰራ ነው። ራሱን የቻለ ደግሞ ማስተር ባዝ አለው ማለት ነው። የምንጠቀማቸውም የባዝሩም ማቴሪያሎች የፊኒሽንግ ማቴሪያሎች ኳሊቲያቸውን የጠበቁ አሪፍ የሚባሉ ስታንዳርድ እቃዎች ናቸው። እንዳለ ኢምፖርተር ናቸው። ገብተን ደግሞ ዲቴል እናያቸዋለን። ይሄ የማስተር ባዝሩማችን ነው። እንደምታያቸው የፊኒሽንግ ማቴሪያሎች አሪፍ ናቸው። ቅድም እንደነገርኩሽ የምንጠቀማቸው እቃዎች የምጠቃያቸው ከሆነ ሜይ ቢ ጎልድ ድራገን እና ዴሎስ እንዲህ ጃጓር ነው የምንጠቀመው። አሪፍ የሚባሉ የፊኒሽንግ ማቴሪያሎች ነው። ሲንኩ እንደምታየው አሪፍ ነው። አንዶቹንም መስታወቶቹንም በጣም አሪፍ የሚባሉ ናቸው። ከጀርባ በኩል ደግሞ የሻወር ግላስ እና የሻወር ሄዲንግ ይኖረዋል ማለት ነው። አሁን ደግሞ ተጨማሪ ሁለተኛ ክፍላችን ወይም እንደ ገስት ሩም ያዘጋጀ ነው እና እንደምታየው ይሄኛውም ለቀቅ ያለ ገስት ሩም ነው።
የራሱ የሆነ ክሎዜት አለው። ተጨማሪ ደግሞ ኤክስትራ ባልከኒ ያለው ይሄኛው ክፍል ማለት ነው። ወሌሎቹ ክፍል እንሂድ። ተጨማሪ ደግሞ እዚህ ጋር ኮመን ባዝሩም እናገኛለን። ሰፋ ያለ ነው። ኦልሞስት በርም ስላለው ሃንዶሽም ላውንደሪ ሩም በደንብ ይኖረዋል። ፕላስ ደግሞ ሙሉ ባዝ እናገኛለን ማለት ነው። ፕላስ ደግሞ መስኮት ስላለው ናቹራል ቬንቲሌሽን በደንብ ያገኛል። ስለዚህ ወደ ልጆች ክፍል እንግባ ሰፊ። ይሄኛው ደግሞ ሶስተኛ ክፍላችን ነው። የልጆች ክፍል ነው። እኛው እንደ ሳምፕል ሃውስ ያዘጋጀ ነው። ለሳምፕል 2 አልጋዎች እንዲዘርገነዋል። ከዛ በላይም አልጋ ሊይዝ ይችላል ማለት ነው። ዲዛይን ዋይዝ አንጻር ተመሳሳይ ስለሚሆኑ ተጨማሪ ደግሞ የራሱ ካፖርድ አለው። እንደምታያቸው በልብሱና ማውጣት ስንፈልግ እዚህ ውስጥ አይጨልመንም። ውስጡ ራሱን የቻለ ኤልኢዲ ላይቶች ስላሉት እንደምታየው ካፖርዱ ሲከፈት ላይት አለው። ስለዚህ የምንፈልጋቸውን ልብሶች በቀላሉ ማውጣት ይቻላል። የሚጨለምብን ክፍል አይሆንም ማለት ነው። ይህም እንደምታየው ናቹራል ቬንቲሌሽን እንዳገኝ በቂ መስኮት አለው። የክፍል ዲዛይኖቹ ይህን ይመስላሉ። በጣም ጥሩ። ስለዚህ ዴማ ላይ መጥተው ሰዎች ቤቶችን ቢገዙ በፉል ፊኒሽድ በዚህ ደረጃ ያገኛሉ ብለን መደምደም እንችላለን። እዚህ ጋር የምታያቸው እንዳለ የፊኒሽንግ ማቴሪያሎች በተሻለ ደረጃ ወይም ጊዜውን ማማከል አሁን ለምሳሌ ሲረከቡ ወይም ቤት ከ2 ዓመት በኋላ የሚረከቡት እዚህ ጋር የጠቀምናቸው እቃዎች ይሄኛውን ይርና ያለፈውን ይር ያማከለ ነው። ስለዚህ እዛን ጊዜ ደግሞ ትሬንድ በሆኑ ማቴሪያሎች ከዚህ የተሻሉ ሌጀር የሚባሉ ኳሊቲ ማቴሪያሎች ነው የምንገጥመላቸው። ይሄን ደግሞ አግሪመንታችን ላይም በደንብ በጉሉ ስለምናስቀምጥ አምነውን የሚገዙት ነገር ነው። ከዚህ በፊት ደግሞ የገዙ ሰዎች ያውቁታል። ስለዚህ እሱም ጥሩ እድል ነው ብዬ አስባለሁ። በጣም ጥሩ። እንግዲህ ቤቶችን እየተዘዋወረን ተመለከትን። በጣም ቆንጆ ቤት፣ ተመልካቾችን በጣም እንደሚወዱት ተስፋ አድርጋለሁ። ቀጣይ ግን ጉብኝታችን ወዴት ነው የሚሆነው? ቀጣይ ጉብኝታችን ያው ለነዋሪዎች ከምናስካትታቸው ነገሮች አሚኒቲው መሀል አንዱን ምን አሚኒቲ አለው የምናስረክበው ሳይት ላይም እዚህ ላይ ያለው ተመሳሳይ ስለሆነ ያሉትን አሚኒቲዎች ደግሞ ሩፍቶፕ ላይ ሄደን በደንብ ሰፊውን እናያቸው። ስለዚህ ወደዛ እንጓዝ። እሺ አሁን የሩፍቶፓችን ላይ እንገኛለን። ያሉትን አሚኒቲዎች በደንብ ላሳይሽ ብዬ ነው። እዚህ ጋር እንግዲህ እንደምታየው ልጆች ቢኖሩ የባስኬትቦል መጫወቻ ስፔስ አላቸው ማለት ነው። ስለዚህ እንደ አፓርትመንት ሳይሆን ይሄ ላይክ እንደ ኮምፓውንድ ኤሪያ እንዳለ ነው የሚያስቡት። መጫወቻ ስፔስ እጥረት አይኖርባቸውም ማለት ነው። ተጨማሪ ደግሞ በዛ በኩል ደግሞ የእግር ኳስ መጫወቻ ሜዳም አለ። ስለዚህ 2 አይነት አሚኒቲዎች አሉት ማለት ነው ሩፍቶፑ ላይ። ዘሴም ደግሞ እዛኛው ቢልዲንግ ላይም ልክ እንደዚሁ አለ ማለት ነው። ስለዚህ የእግር ኳስ ሜዳውን ደግሞ ነው ናይስ። ይሄ ደግሞ የምታየው ለልጆች ታስቦ የተዘጋጀ የእግር ኳስ መጫወቻ ሜዳ ነው። እንደምታየው ልጆች ስለሆኑ ምንም ያክል ኳሱን ቢመቱት ሽቦም ስላለ ወደ መሬት አይወድቅባቸው ማለት ነው። አሁን የምንገኘው 22ኛ ፍሎር ላይ ነው እንደምታየው። ፕላስ ደግሞ ማታ ፋሚሊዎች ምናምን እንደዚህ ቁጭ ብሎ ምናምን የከተማውን ቪው ማየት ከፈለጉም እንደ መዝናኛ ቦታ የሚጠቀሙት ይችላሉ ማለት ነው። በጣም ጥሩ፣ በጣም ሰፊ ደስ የሚል ያምራል። ደግሞ ዛሬ እረፍት የሚሰጥ ቦታ ይመስላል። ብዙ ሰዎች ደግሞ ፕሮግራምን ለማዘጋጀት ይጠቀሙበታል። ሜይ ቢ እንደ አማራጭ ከስር ደግሞ ፕሮግራም ማዘጋጀት የሆነ አዳራሽ አለ። ጂምና ስፓዎችም አሉት። ተጨማሪ ደግሞ አሚኒቲ ይሄኛውንም ኳስ ይጫወቱበታል ልጆች። ፕሮግራም ቢያዘጋጁበት ሰፋ ያለ ቦታ ነው። ዲዛይን ብትሰሪበትም ዲኮር ብታደርጉም የሚያምር ቦታ ነው ማለት ነው። በጣም ጥሩ። ቪው ደግሞ ያምራል። በጣም ሁሉንም እይታ ማየት የሚቻል ይመስላል። ናይስ። በተጨማሪም ደግሞ እዚህ እንድንመጣ የፈለግኩት ከአሚኒቲው ባሻገር አዲሱ የእንግሊዝ ኤምባሲ የሚገኘው ሳይታችን የሚያገኘው ቪው ላሳይሽ ፈልጌ ነው። አሁን በፊት ለፊቴ እንደምታየው አዲስ የሚሰራው የጫካ ፕሮጀክት ነው። ስለዚህ የጫካ ፕሮጀክት በጣም በቅርብ ርቀት ነው የሚታየው። አሁን እኛ ናት ሆነን የምናየው ሲግናል ካለው ሳይታችን ላይ ሆነን ነው። ኤግዛክት ደግሞ ከአዲሱ ሳይት ላይ ሲሆን በጣም ቅርብ ነው የሚሆነው። እንደምታየው ይሄ ፊት ለፊት ያለው ጫካ የእንግሊዝ ኤምባሲ ነው። የኛ ሳይት ደግሞ የሚገኘው በዛ በኩል ነው ፊት ለፊት ማለት ነው። ስለዚህ በጣም ቅርብ ነው ከእንግሊዝ ኤምባሲ የኛ ሳይት በጣም ቅርብ ነው። ፕላስ ደግሞ ጫካ ፕሮጀክቱ አዲሱ ቤተ መንግስት በጣም በቅርብ ርቀት ነው የሚታየው። ስለዚህ ቆንጆ የሚያምር ቪው ያገኛሉ በፊት ለፊት በኩል። በእኛ ሳይት በኩል ደግሞ የሚያርፉ በጣም አሁን ቆንጆ ተደርጎ የተሰራው የቀበና ወንዝ ወይም እኛ ለሳይታችንም ስያሜ ያደረግነው ሪቨር ሳይድ ቆንጆ ቪው ያገኛል። በጀርባ በኩል ደግሞ ወደ 6 ኪሎ ወደ ሳንፎርድ ትምህርት ቤት ምናምን ሳንፎርድ ኢንተርናሽናል ስኩልን ካወቅሽው ኮባ ኬክ ቤት አለ። በዛ በኩል ቆንጆ ቪው ይኖረዋል። ወደዚህ በኩል ደግሞ ሲመለስ ወደ አዋሬ፣ ግንፍሌ ምናምን የሚባሉ ሰፈሮች ሙሉ ደግሞ ወደ 4 ኪሎ ቆንጆ ቪው ያገኛል ማለት ነው። ስለዚህ በአራቱም መንገድ በአራቱም አቅጣጫ ቆንጆ ቪው አለ። ቆንጆ ሎኬሽን ላይ ነው የሚገኘው። በጣም ጥሩ። እንግዲህ በምን ያህል ደረጃ ታስረክባላችሁ፣ ቤቶቹ ምን ይመስላሉ የሚለውን የምታስረክቡበትን ደረጃ አየን፣ ፋሲሊቲዎችን ተመለከትን፣ እንዲሁም ደግሞ ያሉትን የቤት አማራጮች በደንብ አንስተናል እና እንግዲህ እዚህ ላይ መግዛት የሚፈልጉ ኢንቨስት ማድረግ የሚፈልጉ ሰዎች እናንተን በምን አይነት መልኩ ነው ታዲያ ማግኘት የሚችሉት? ያው የጠቀስናቸውን ነገሮች ሙሉ ሙሉ የሚያሟላ ቆንጆና አሪፍ የሚባል ሌክቸር ሳይት ነው ይዘን የመጣ ነው። ቅድም ሜንሽን እንዳደረኩልሽ የፕሮሞሽን ዋጋ ነው። ያው አዲስ ሳይት ሲወጣ የመጀመሪያዎቹ ወቅት ላይ የፕሮሞሽን ዋጋ ነው የምናወጣው። ስለዚህ አሁን የዲስካውንት ታይም ላይ ያለው በካሬ 120 ሺህ ብሩን
ይጠቀሙበት ነው የምለው። እኛ ማግኘት የሚፈልጉ ሰዎች ያው እንደተለመደው ከስር ስልኮች እናስቀምጣለን። በሚገኙ ስልክ ቁጥሮች ሎካል ላይ የሚገኙት ወይም ኢትዮጵያ ውስጥ ያሉት ማህበረሰቦች ዳይሬክት ኮል ቢደውሉኝ ያገኙኛል። ተጨማሪም ደግሞ ከሀገር ውጭ ያሉ ሰዎች ዋትስአፕ ላይ ስለሚሰራ መደወል ይችላሉ። ደውለውም ቀጠሮ አስይዘው ደግሞ ዳይሬክት ኦፊሳችን ቢመጡ ሲግናል የሚገኘው ሄድ ኦፊስ ላይ ቢመጡ ትክክለኛውን የሆነ የፕሮሞሽን ዋጋ ዲስካውንትም ያገኛሉ። ጊዜ ደግሞ ካላቸው ሳይቱን ወስደን እናሳያቸዋለን። በጣም ጥሩ። እንግዲህ ጥሩ የሆነ ማብራሪያ ነበር የሰጠኝ። ስለሰጠኝ ማብራሪያ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ቴንኪው። እሺ፣ ሰላም ሁኚልኝ። ክቡራትና ክቡራን ተመልካቾቻችን በዛሬ የመጠለያ ፕሮግራማችን ዴማ ሆፕ ሪል ስቴት ጋር ተገኝተን አዲስ ያወጡትን ሳይት የካሬ መጠኑ ምን ይመስላል፣ የቤቶች አይነት እንዲሁም ደግሞ የዋጋ መጠናቸውን በዝርዝር እያደረስናችሁ ቆይታ አድርገን ነበረ። እነዚህን የቤት አማራጮች የምትፈልጉ ተመልካቾቻችን ከስር በምናስቀምጠው ስልክ ቁጥር በመደወል ቤቶቹን መግዛትና የራሳችሁ ማድረግ ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።